በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። በዚህ ትምህርታችን ስለ ኢየሱስ ክርስቶስ ትንሣኤ አጠር አድርገን እንማማራለን። ክርስቶስ ተነሳ፣ እኛስ ተነስተናል የሚለውን ሐሳብ እንደመነሻ አድርገን እንነጋገራለን። ስለ ክርስቶስ ትንሣኤ ሐዋርያው ቅዱስ ጳውሎስ እንዲህ ይለናል። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ሽው፣ የላይኛውን አስቡ በምድር ያለውንም አይደለም። እናንተ ፈጽማችሁ ሙታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናት ይለናል። ሕይወታችሁ ከክርስቶስ ጋር በሚገለጥበት ጊዜ ከእርሱ ጋር በፍጹም ክብር ትገለጣላችሁ። ቆላስይስ ምዕራፍ 3 ከቁጥር 1 ላይ ቃሉን እናገኘዋለን። በመዋዕለ ሥጋዌው ኢየሱስ ክርስቶስም ሲያስተምር እንዲህ ብሏል። በመቃብር ያሉ ሁሉ ቃሉን የሚሰሙበት ጊዜ ይመጣል። ስለዚህ አታድንቁ። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ደግሞ ለፍርድ ትንሣኤ ይነሳሉ ብሎ በዚህ በዮሐንስ ወንጌል ምዕራፍ 5 ከቁጥር 28 ላይ አስቀድሞ ተናግሯል ማለት ነው። ስለ ክርስቶስ ትንሣኤ ብዙ ቅዱሳን አባቶቻችን ጽፈዋን፣ ተናግረዋን፣ አስተምረዋን። እርሱ ኢየሱስ ክርስቶስም ተናግረዋን። የክርስቶስ ትንሣኤን ስናከብር እኛ የክርስቶስ ቤተሰቦች ቃሉን ሰምተን ሕጉን ጠብቀን ትእዛዙን አክብረን በትንሣኤ ልቡና ተነስተን ሥጋውን በልተን ደሙን ጠጥተን በንስሐ ተሸልመን በፍቅረ እግዚአብሔርና በፍቅረ ቢጽ ጸንተን የላይኛውን ማሰብ ማለት እንደሆነ መጽሐፍ ያስረዳናል ማለት ነው። ይህን ካደረግን የትንሣኤው ትርጉም ተረድተነዋል ማለት ነው። የክርስቶስ ትንሣኤን እንዴት ነው የምናከብረው? የክርስቶስ ትንሣኤን እንዴት ነው የምናስበው የሚለውን ስንነጋገር ትንሣኤ ልቡና ተነስተን ሥጋውን በልተን ደሙን ጠጥተን በንስሐ ተሸልመን በፍቅረ እግዚአብሔርና በፍቅረ ቢጽ ጸንተን ስንኖር የላይኛውን ማሰብ ማለት ያ እንደሆነ፣ ትንሣኤውን ማክበር ማለት ይህ እንደሆነ መጽሐፍ ያስረዳናማ። የክርስቶስ ትንሣኤ ታሪክ ብቻ አይደለም። ትንሣኤን እንደ ታሪክ ብቻ ካየነው ትርጉም የለውም ማለት ነው። ትርጉም ያጣም ማለት ነው። ክርስቶስ ከሞት መነሳቱ እውነተኛ ታሪክ እንደሆነ ሁላችንም እናውቃለን። ክርስቶስ የሞተው ለማን ነው? ክርስቶስ የተነሳው ለምንድን ነው? ከእኛስ ምን ይጠበቃል የሚለውን ግን ማወቅ ያስፈልጋል። ሁልጊዜ በየዓመቱ የክርስቶስ ትንሣኤ እናስባለን፣ እናከብራለን። ጥሩ ነው፣ ማክበሩ መልካም ነው፣ ማክበሩ ደስ ይላል። ነገር ግን አንድ ቀን ወይም አንድ ሳምንት ካከበርን በኋላ ሕይወታችን እንደ ቀድሞ ከቀጠለ፣ በሕይወታችን ውስጥ አሁንም ሐሜት ካለ፣ በሕይወታችን ውስጥ ዝሙት ካለ፣ በሕይወታችን ውስጥ ጥላቻ ካለ፣ በሕይወታችን ውስጥ ምቀኝነት ካለ፣ በእኛ በሕይወታችን ውስጥ ዘረኝነት ካለ፣ በእኛ በሕይወታችን ውስጥ ኃጢአት ካለ፣ በሥጋ ስንኖር ከእኛ ቁጣ ካለ፣ ቅናት ካለ፣ ክፋት ካለ ትንሣኤን እየሰማን እንጂ እየኖርነው አይደለም ማለት ነው። ትንሣኤን ዝም ብለን እናከብረዋለን እንጂ በሕይወቱ እየኖርንበት አይደለም ማለት ነው። የክርስቶስ ትንሣኤ ደግሞ እኛን ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት፣ ከባርነት ወደ ነፃነት ነፃ የወጣንበት ትንሣኤ ነው። ስለዚህ ይህን መረዳት ያስፈልጋል ማለት ነው። ከጨለማ ሕይወት ከመቃብር ሕይወት መውጣት አለብን። እውነተኛው ትንሣኤ ማለት ከኃጢአት መነሳት፣ ከአሮጌው ሕይወት መለወጥ፣ አዲስ ሰው መሆን። ክርስቶስ ከመቃብር እንደወጣ እኛ ከምን እንውጣ ካልነ ከቁጣ መውጣት ያስፈልጋል። ከሐሰት መውጣት ያስፈልጋል። ከክፋት መውጣት ያስፈልጋል። ከዘረኝነት መውጣት ያስፈልጋል። ከሐሜት መውጣት ያስፈልጋል። ከዝሙት መውጣት ያስፈልጋል። ትንሣኤ በሕይወታችን እንድንኖረው ካስፈለገ እንደነዚህ ያሉ ነገሮችን መተግበር ያስፈልጋል። ንስሐ መግባት ያስፈልጋል። ለእግዚአብሔር የማይመቸውን ነገር የድሮውን የቆየውን ሕይወታችን መተው ያስፈልጋል። በፍቅር መኖር፣ የተቸገሩትን ሌሎችንም በመቅረብና በመርዳት በእምነታችን ጠንካራ በመሆን እንደ ቅዱሳን አባቶቻችን መንፈሳዊ ሕይወትን መኖር ያስፈልጋል። በጾም በጸሎት ቃለ እግዚአብሔርን በመስማት መኖር ያስፈልጋል ማለት ነው። በሕይወታችን እነዚህ ከሌሉ ትንሣኤን ማክበራችን ትርጉም የለውም ማለት ነው። አጠቃላይ ክርስቶስ ተነስቷል። እኛም ከኃጢአታችን እንነሳ፣ ከጨለማ ሕይወት እንውጣ፣ በቅዱስ ሥጋውና በክቡር ደሙ እንወሰን። መወሰንም ያስፈልጋል። ያ ሲሆን የክርስቶስ ትንሣኤ አማናዊ ትንሣኤውን እንዳከበርነ ይሆንልናል ማለት ነው። ይህኛም ትንሣኤ እውነተኛ ትንሣኤ ይሆናል ማለት ነው እና አዲስ ሕይወት መኖር ያስፈልጋል። አዲስ ሕይወትን ኑረን ከጨለማ ሕይወት ወጥተን እስከ መጨረሻው በቤቱ ኑረን ስሙን እንድንቀድስ ክብሩን እንድንወርስ የእመቤታችን የቅድስት ድንግል ማርያም ምልጃ የአምላካችን ቸርነት አይለየን። ይቆየን።